ልቀቁኝ ምንድነው እናንተ ከእናንተ ጋር ምን ጉዳይ የለኝም እኔ ጉዳይ እሷ ናት አጭቃይ ነው ወደ ቤት ይመጣችሁ እኔ ተረጋጋ ምን ያረክ ምን ተረጋጋ ምንድነው እየሰራ ያለው ቤት ውስጥ ምን ተረጋጋ ነበር አገኝሻለሁ ቆይ ጭራሽ በገዛ ቤቴ ካሜራ አስቀምጥ አዎ ቤት ውስጥ ነበርን ትሰማኛለህ ዝም በል አፍ እንዳትከፍት ምን ፈልገህ ነው አንተ እባክሽ ተረጋጋ አሁን ቁጭ በይ ኧረ በእናታችሁ ተረጋጋ ፍራት ያዘ በእናታችሁ ተረጋጉ ዝም ተናገዳላችሁ ማለት ነው ዝም እንሰራለን ጎዳ እና ታዲያ የሚገርም ቢዝነስ ውስጥ ነው ያለው አዎ እሺ በቃ እዚሁን ጨርሰው በቃ ምንድነው ወይኔ ምናምን አትበለኝ ቶይ በቃ ቶይ እቺ ጦሰኛ ምን አይነት ስራ ነው ጦስ ራስ ላይ ይዘህ መጣው የምትሸጣቸው ስለምንድን ነው ለባለ ሀብት አሳልፈን ስለዚህ ነገር መረጃ አለ ማለት ይኸውልህ እኔ እንዳንተ ቅል አይደለም ተነስተን ጨርሰን ወደ ሊጋንድ እናንቺ እናወራለን ገና የስንቶቹን ህይወት እንዳበላሸኩ ማለት መስሎኝ ብዙ ነገር ትናዘዛለህ ትሰማኛለህ ትናገራለህ ወይስ አትናገር እኔ ምንም የምነግርህ ነገር የለኝም የለም አዎ ምንም የምነግርህ ነገር አትናገረኝም እንደዚህ ለምን እንደመጣሽ ታውቂያለሽ አንደኛ ውጤትሽን እንዳስተካክል አይደል እና ስለዚህ ተለየ እንደዚህ ተባባልን መቀርቶኛል ለምን ታውቂያለሽ ነው በጣም ቀዝቀዝ ብለሻል ዘናኮ ይያልኩኝ ነው ደረቶችሽ ይሞቃል ዛሬ አፕል መስለሻል በእናትሽ ግን የሆነ ጉዳት ቢያደርስብኝስ ማለት ስለማይኩም ስለ ካሜራው ካወቀ እኔኮ በጣም ሪስክ ኢንተርቪው ልታደርጊ መጣሽ ነው መስሎኝ ዛሬ በጣም ብዙ ጥያቄ እየጠየቅሽ አይ ያው ለመታወቅ እንግዲህ ውድ ተመልካቾቼ ቦታው ላይ ደርሰናል እሷን እንግዲህ በቅርብ ርቀት እየተከታተልናት ነው መግቢያው ላይ ደርሳለች ዛሬ ደግሞ አበባ መስለሽ ነው የመጣሽው ባክሽ ደስ እንዲልብኝ ነው እንጂ ተመጣጣ ከዚህ በፊት እንኳን አምሽኝ አላውቅም አረባክሽ አው ቀደም እንዳልሽኝ በጣም የቤት ልጅ እንደሆነሽ ነግረሽኝ የሚገርመው እኔ እንጃ ምን እንደማያወራት አላውቅም ወደ ኋላ እንኳን ዞሮ ለማየት እየሞከረ አይደለም እንዲ ካላደረግሽ ውጤትሽን አበላሽዋለሁ አለኝና እዛው ውጤትሽ እንዲስተካከልልሽ ከፈለግሽ እቤት ነኝ ምናምን አለኝ የሆነ ሰዓት ላይ ማለት ነው ውጤትሽ እንዲሰራ ደግሞ ትፈልጊ ስለዚህ አንዳንድ ጨዋታችን እንጫወት ከዛ በኋላ ደግሞ ብዙ ማውራሽ ብዙ ታሪኮች አሉና አንቺ አሁን እንደደፈረሽ ሁሉ ነግረሽኛል ምንድነው አንቺ ችግር ምንድነው ምን ያረከርኩት ምን ያረከርኩት ምን ያረከርኩት እየተሰራ ያለው ወጣ ቤት ምን ያረከርኩት ምን ታረጋለህ ምንድነው እየሰራ ያለው ቤት ውስጥ ምን ታረጋለህ አገኝሻለሁ ቆይ አልተውሽም አገኝሻለሁ ለካ ከኋላዬ ብዙ ሴራ እየሰራሽ ነው አይደል ማኢድ ማሰሪያው ነው ታዲያ ወደ ተገራ ህይወትሽ መስቀልቀል ነው ማረገው እንኳን ውጤትሽን ገና ነሽ ምንም አላረግሽ ነገርሽ ለካ እንደዚህ እያረግሽ ዝም በል አንተ ወንደሰን ለካ ከጀርባዬ ብዙ አልቀቀኝ ዝም በል ልቀቀኝ ያሉት የብዙዎቹን ህይወት እንዳበላሸህ እኮ አውቃለሁ ገና ያንቺን ህይወት ገና ልቀቁኝ ምንድነው እናንተ ከእናንተ ጋር ምን ጉዳይ የለኝም እኔ ጉዳይ እሷ ናት ልቀቁኝ ምንድነው አላማችሁ እኛ ጋር ምን ጉዳይ እንዳለማ ታይዋለህ ምንድነው እሱ ምንድነው ያረኩት ምን አረኩኝ ከቤት መጣችሁ ምንድነው ችግራችሁ ምንድነው ያረኩት ምንድነው ያረኩት ትላለህ ልቀቀኝ እንጂ አገኝሻለሁ ቆይ አንቺ እናንቺ እናወራለን ገና የስንቶቹን ህይወት እንዳበላሸኩ ማለት መስሎኝ ነው ብዙ ነገር ትናዘዛለህ ትሰማኛለህ ይናገራል ያለበለዚያ ይኸውልህ እጄን አሳያለሁ አቀምሳለሁ እሰብልኝ ከዚህ ህይወቴን እንዳበላሽ አልተውሽም ዝም በል እኮ ነው የምትለው አንተስ ምን ልታረጋት ነበር ነገር ምን ልታረጋት ነበር አልኳችሁ እኔ ከእናንተ ጋር ጉዳይ አለ ምን አረኩኝ ምን አረኩኝ አሁን ጉዳይ ከኛ ጋር ይሆናል ምን አረኩኝ ካሜራማን ምን አስገባለሁ እሺ ካሜራ ባግባ ናጋ ካሜራ ባግ ና
እነን ያዝልኝ ምንድነው ናፊቱን ቅረጽልኝ ምንድነው ዝም በል እኮ ነው ማለት ነው ችግሬ ምን ልታረጋት ነበር እኮ ምን ልታረጋት ነበር ምንም አላረኩም ተናገር እውነቱን ተናገር እዛ ሆነን በካሜራ ስንከታተል ነበር ምንም ወደ ቤት ይመጣችሁ የሰማነው ጨጭቃይ ነው ወደ ቤት ይመጣችሁ እኔ አንቺ ተረጋጋ ይኸውልህ ሳክሊ ምናምን ስጨቀጭቀኝ አይደለም ለምን አባላሽው ውጤቷ ቆሻሻ ንገረኝ ውጤቷ ለምን አባላሽ ያላበላሽው ውጤቷ እነሱ ታላበላሽ ማንንም ያባላሽ ቢሮ ሄደን ቼክ ማድረግ እንችላለን ውጤቷ የተበላሸ ነገር የለም አሁን ሰውየው እውነታውን ትናገረኛለህ ወይስ አትናገርም እንዳሰሙ ነገር የለም ምንድነው አላማችሁ ና ካሜራማን በደንብ ያዝልኝ ዝም በል እኮ ነው ምንድነው ውጭ ጠብቂኝ ዝም በል ከቤቴ ውጭ ዝም በል አሁን የምፈልገው ነገር ትናገራለህ ወይስ አትናገርም ከቤቴ ውጡልኝ አትምታኝ ደግሞ ለምንድነው የምትመታኝ ትናገራለህ ወይስ አትናገርም እኔ ምንም የምነግርህ ነገር የለኝም የለም አዎ ምንም የምነግርህ ነገር አትናገረኝም ምንም የምነግርህ ነገር አንዴ ካሜራውን አጥፋልኝ የምትናገረው ነገር የለም ምን እነግርሃለሁ እርግጠኛ ነኝ ጎርታኛል እኮ ዝም በል ምንም የምነግርህ ለምን ሲጀመር ከዚህ በላይ ላደርግ እችላለሁ ኃይል እንድትጠቀም ያስገደድከኝ አንተ ነህ ምን አደረኩ ነኝ የታውቃለህ ታውቀኛለህ በርግጥ አንተ ላታውቀኝ ትችላለህ እኔ ግን በደንብ ነው የማውቅህ ስለዚህ ምንም የምትናገረው ነገር ዝም በል እኮ ዝም በል የምትናገረው ነገር የለም አዎ በጣም ጥሩ ይሄን ሳሳየ ደግሞ ምንድነው በደንብ ትናገራለህ ምንድነው እሱ ቤቴ ውስጥ ምን አድርጋችሁ ምንድነው እሱ ቁጭ በል እኮ ነው የምልህ ሰውየው እንዳትንቀሳቀስ ነገር ያያችሁት ተዘርፌያለሁ ወይስ ምንድነው ቁጭ በል አልገባኝም ምንድነው ነገር ነው የሚሻለው ምንድነው መናገር ምንም የምነግርህ ነገር የለኝም እርግጠኛ ደግሞ በቤቴ በገዛ ቤቴ ይኸውልህ ቤቴ ምናምን እንዳትል ከፈለኩ ይኸውልህ እዚህ ሰባብርሃለሁ ጭራሽ በገዛ ዝም በል እሺ ውጣልኝ ከቤቴ እንዳ ምንም የምታውቀው ነገር የለም ምንም የማውቀው ነገር የለም ጥሩ ምንም ምን ልታረግ ወይኔ ስለዚህ ቪዲዮ ምንድነው ይሄ ምንድነው በደንብ ይኸው ምንድነው ይሄ ጭራሽ በገዛ ቤቴ ካሜራ አስቀምጠህ አዎ ቤት ውስጥ ነበርን ትመኛለህ ዝም በል አፍ እንዳትከፍት ምን ፈልገህ ነው አንተ ወይኔ ጉዳይ ስለዚህ ጉዳይ ብትነግረኝ ነው የሚሻለው ትሰማኛለህ ብትነግረኝ ነው ምንም የምነግርህ ነገር የለኝም ምንም ውጣልኝ ከቤቴ ያስኩት ቪዲዮ ነው ያው ያንተ ከነ ድምጽ ሪካርድ ስለዚህ መናገሩ ነው የሚሻለው ትሰማኛለህ ትነግረኛለህ ወይስ አትነግረኝም እሺ እነግርሃለሁ ተረጋጋ እሺ ነው እሱ ጎበዝ ልጅ እንደዚህ በልጥ ስትሆን ነው የሚያዋጣ ካሽ ካሜራማኑን ከቤት አውጣልኝ ትነግረኛለህ አዎ እነግርሃለሁ እርግጠኛ ነህ እነግርሃለሁ ይኸውልህ ትሰማኛለህ ሰውዬው አንድ ነገር እደብቃለሁ ሸፋፍናለሁ ብትል እንዳታስብ ውሻ ጉድ አደረገ ዝም በል እነግርሃለሁ ችግር የለውም በቃ ሚስጥር በኔና ባንተ ይቀር እርግጠኛ እንዳታዋርድ ጥሩ ካሜራማን እጭ ጠብቀኝ እሺ ምንድን ነው ወይኔ ምናምን አትበለኝ ቶይ በቃ ቶይ እቺ ጦሰኛ ምን አይነት ስራ ነው ጦስ ራስ ላይ ይዘህ መጣ ሰማኛለህ ጥሩ ይኸው ወጥቷል በላም ነገር አይደለም ካሜራ በነገራችን ላይ ሳውንድ ድምጽም ሪካርድ ያስቀምጣል ነበር በቃ ተወርሬያለሁ ታዲያ እንደዛ ከሆነ እኮ ተወርሬያለሁ ማለት እኮ አንተ ብቻ በልጥ ነህ አይደለ አንተ ብቻ ሁሉ ነገር የምታውቀው ምንድነው እሱ እጄን እንፍታልኝ ይኸውልህ አንድ ነገር እቀርጣለሁ ብለህ እንዳታስብ ምንም በቃ እርምጃ የከፋለ በእኔና ባንተ ውስጥ ይቅር እንጂ ምንም ችግር የለውም እጄን ፍታልኝ ጥሩ ቀስ አድርጎ በእናትህ ቀስ ዝም በል ኦ ማይ ጋድ ጎርታኛል ዝም በል አሁን ይኸውልህ ስራ ነው በነገራችን ላይ እሺ ነገሩ ሚስጥር አድርግልኝ አሁን እንድትተባበር ትፈልጋለህ አዎ እንድትተባበር ይፈልጋሉ ግን ነገሩ በእኔና ባንተ ውስጥ ብቻ ከሆነ ብቻ ነው በእናትህ እሺ ከማመኑ ጨመራጭ አለ ንገረኝ እሺ አዎ በቃ እነግርሃለሁ ያለውን ነገር በሙሉ እኮ ንገረኝ እነግርሃለሁ ያለውን ነገር በሙሉ ግን እኔ የምጠይቅህ ጥያቄ አለ ምንም ነገር ሳትደብቅ ሳትጨምር ሳትቀንስ ሁሉንም ነገር እነግርሃለሁ ሁሉንም ነገር እነግርሃለሁ ችግር የለውም መምህር ሚስጥሩ በእኔና ባንተ መካከል እሱን ነገርኩህ ትሰማኛለህ ነግሬሃለሁ እንግዲህ አሁን
መምህር ነህ አይደል? ያ ትክክል። መምህር ደግሞ የእውቀት አባት፣ የሴት መምህር የእውቀት እናት ናት አይደል? መምህርነት በነገራችን ላይ እኮ የሚያኮራ ሙያ ነው። አባቴ በጣም የተከበረ አስተማሪ ነው። የመምህር ልጅ ነኝ። እሱ በሱ የተማሩት ተማሪዎች እሱን ሲያመሰግኑ አይደለም እሱ እኔ ምን አይደል እንደምኮራ አውቃለሁ። አንተ ግን እዚህ የምትሰራው ነገር የወራዳ ስራ ነው። ለምንድን ነው የምታደርገው? አውቃለሁ ብራዘር ብትረዳኝ ደስ ይላል። ሰው አትንከን በዚህ ቆሻሻ እጅ ምንም መረዳት የሚባል ነገር የለም። ለምንድን ነው የምታደርገው? ወጣት ነው ይገባሃል። ይኸውልህ አሁን ወጣት ነህ ምናምን አትበለኝ፣ አትሸፋፍን። ሪል ምክንያትህን እንድትነግረኝ የምፈልገው። እሺ እነግርሃለሁ። ያው ሚስጥር በእኔና ባንተ ውስጥ ስለሚቀር ምንድነው መሰለህ ያው እኔ አስተማሪ እንደመሆን ይመጣል ብዙ አክሰሶች አሉኝ ወንዶችንም ሴቶችንም የማግኘትና መምህር እንደመሆን ይመጣል ደግሞ ሴቶችን በደንብ አገኛለሁ። ስለዚህ በውበታቸው በጣም ቆንጆ ቆንጆ ሴቶችን ሳገኝ እንደዚህ ነው ወጣት ነው ይገባሃል ማለት። ስለዚህ ነገር ምን ብዬ ልንገርህ? ትረዳኛለህ? ይሄንን እሺ መቀጠል እየሰማሁ ነው። እና በቃ ይሄ መጀመሪያ ጊዜ ነው። ምንም አዲስ ነገር የለውም። እንዴት እንደዚህ እንደተፈጠረ እንጂ እንዴት እንደዚህ ማለት በቃ ከስንት አንዴ ነው እንደዚህ አይነት ነገር የሚፈጠረው። ስለዚህ ዛሬ አጋጣሚ ስተቶች ተፈጠሩ። ይኸውልህ እንዳትዋሽ፣ በጣም ብዙ መረጃ ምንም ማሽ ዝም በል። ስለ ኤፍራታ አውቃለሁ፣ ስለ ሜላት አውቃለሁ፣ ኦ ማይ ስለ ኤልዳና አውቃለሁ። ይሄን ሁሉ ዝም በል ስማኝ። ሌሎችንም ልጠራልህ ይችላል። ፕሊዝ ብራዘር ይሄ አያስፈልግም እኮ በቃ አያስፈልግም። ወጣት ነው ይገባል። ትረዳኛለህ ብዬ ስለማስብ ነው። ምን ላውራ ምናምን ስላልኩ እንደ ጓደኛ ያረኩ መሰለኝ። እኔ እኮ ትረዳኛለህ ብዬ ነው እንደውም ስለነዚህ ሁሉ አውቃለሁ። ስለዚህ ይሄ የመጀመሪያ አይደለም። አዲስ ነገር በርግጥ ልክ ነህ። እነዚህን ሁሉ አደርጋለሁ። አዲስ ነገር አይደለም። አዎ ትክክል። ያ ስለዚህ ስለው በውበታቸው ተማርከን በውጤት የምታስፈራራቸው? አዎ በቃ ካወክብኝ እስካሁን ሳደርግ የነበረው ይሄን ነው። እና ሶሪ ለዚህ ደግሞ በቃ ሁላቸውንም አሁን ደውዬ ይቅርታ ጠይቃለሁ። የተበላሸም ነገር ካለ እክሳቸዋለሁ። ከዚህ በኋላ ግን እንደዚህ አይነት ነገር ከዚህ በኋላ ሀፐን ስለማያደርግ ፕሊዝ ብራዘር እንድትረዳኝ እፈልጋለሁ። በቃ ይሄ ነው ክብራቸውስ በቃ ያው ኦሬዲ ሆኗል። የሆነው ነገር ሆኗል። ስለዚህ ኖርማል ኖርማል አይደለም። ይኸውልህ ልክ ነህ፣ ወጣት ነህ፣ ብዙ ፈተናዎች ይገጥመዋል። አሁን ደግሞ ከተማችን ላይ ብዙ ቆንጆ የበዛ ነው። እሺ የነዚህ ውጤትን ለውበታቸው ብለህ ካበላሸ የምትሸጣቸው ስለምንድን ነው? የምትሸጣቸው ስለምንድን ነው? ለባለሀብት አሳልፈን ስለዚህ ነገር መረጃ አለ ማለት ነው። ይኸውልህ እኔ እንዳንተ ቅል አይደለሁም፣ ጋዜጠኛ ነኝ። በጣም በቂ መረጃ ይዤ መንቀሳቀሰው ነኝ። አንዳንድ ሀብታም ልጆች አሉ በእርግጥ እና አይወለድ ሀብታም ልጆች ሊኖሩ ይችላሉ። እኔ የሰማሁት ሴቶችን የመስኪን ልጆችን ለባለሀብቶች እንደምትሸጥ ነው። ማይ ጋድ ይሄንንም ታውቃለህ ማለት ነው። ምንድነው ነገሩ? ምንድነው ከጀርባ የሆነ የሚያጣና ዝም አሁን ይኸውልህ ሌላ ነገር ውስጥ አትግባ። መጠይቅን ብቻ መልስልኝ። ለምን የምትሸጣቸው? አው ታውቃለህ እኔ መንግስት ሰራተኛ ነኝ፣ ለዛው መምህር ነኝ። ስለዚህ ኑሮዬን ለማሸነፍ የቤት ኪራይን እንኳን አፎርድ ማድረግ አልቻልኩም። ያለሁበት ሁኔታ ከባድ ነው። ስለዚህ ይሄንን አጋጣሚዎችን ሳገኝ እንደዚህ አይነት አጋጣሚዎችን አረጋለሁ። በቃ ይሄ ነው ያለው። ፕሊዝ ብራዘር ተረዳኝና ነገሩን እንጨርስ። ይኸውልህ አንተ ተረዳኝ የሚለውን ነገር አይደለም። እኔ ይኸውልህ በነገራችን ላይ በቃ ለማውራት እንዲቀልብ ብዬ ነው እንጂ ትዕዛዝ ነው እየሰጠው ያለው። መጠይቀውን ጥያቄ ያለው ነገር እስከዛሬ ሰራ የነበር ይሄን ነው። በቃ ይሄ ነበር እስካሁን የተፈጠረው። ምንም አዲስ ነገር የለም ከዚህ ውጪ። ምን ሴቶችን ነው የምትመርጣቸው ለባለሀብቶቹ እና ለአንተ? ያው እንደነገርኩ ራሳቸውን የጠበቁ ድንግል ሴቶች ምናምን ክብረ ንጽህና ያላትም ማለት ነው። ማለት አንተ አሁን እዚሁ ለገንዘብ ብለህ ክብራቸውን ለምን እንደምታሳጣቸው? ያው በቃ ቅድም እንደነገርኩ ነው። ኖሬን ታውቀዋለህ፣ የአንድ መንግስት ሰራተኛን ደሞዝ ታውቀዋለህ። እና እሱን ስላልቻልኩ የቤት ኪራይ እንኳን መክፈል ስላልቻልኩ በቃ ከዚህ መነሻ ነው። ሌላ አማራጭ አለ እንዴ? ስንት መምህር እኔ ጓደኞች ያሉ ይመምህራን በዚህ በኩል ያስተምራሉ ግለሰብ ጋር፣ በዚህ በኩል መንግስት ጋር፣ በትርፍ ሰዓታቸው ደግሞ ማታ ላይ ያስጠናሉ። ምን ይላሉ? አንተ ምን ስትለኝ ነው ነሰክ? በቃ ሶሪ ብራዘር
ሶሪ አትበለኝ ብቻ ነው መሰራዊን ስራ አሉ አንዳንድ ልጆች ጓደኛ ያለ አሁን እንደዚህ አይነት ስራዎችን እንሰራለን እሱ ምንድነው የሚያደርገው ዋው እንገናኝና እንደዚህ ቤትም ሲመጡ ምናምን በቃ እንግዲህ መረጃውን ካወጣው አይቀር አንዴ ላውጣው ነው እኮ እሱን ነው የምፈልገው ለዚህ ነው ጓደኛዬም አሉ እኛም ለባለ ሀብት ብቻም ሳይሆን በቤታችንም እናመጣለን እንግዲህ ቤታችን እንደምታየው ነው ጥሩ ኑሮ ነው የምትኖረው ደግሞ ስለዚህ አሁን ሴቶችን የምትነግድበት የሴቶችን ክብራቸው የምትነግድበት ብር ነው እንደዚህ እንደላቆም ያኖረው እንግዲህ ሊሆን የሚችለው እሱ ነው ሌላ ነገር ስለሌለኝ ማለት ነው እና ጓደኛዬ ይመጣል እዚህ እንደዚህ አይነት ነገሮችን እናረጋለን ማለት ነው ከሶሪ ብራዘር ሚስጥሩን ማውጣለህ ይኸውልህ ሚስጥሬን ተደብቅልኛለህ ብዬ ስለማስብ ብቻ ነው እሺ ይኸውልህ ሌላ በተጨማሪ እረዳሃለሁ እና ደግሞ ምን አገባኝ ነው ገንዘብ አይደለ ጉዳይ ደና ገንዘብ ማገኝ ከሆነ እኔም ከፈለክ እኔ ጋር በዙሪያዬ በጣም ብዙ ሴቶች አሉ ስለዚህ አብረን መስራት እንችላለን ስለዚህ ስለ አሰራሩ በደንብ ንገረኝ ያንተ ድርሻ ምንድነው የጓደኛ ድርሻ ምንድነው እነማን ናቸው የት ናቸው ያሉት ምናምን እነሱ እንዴት እንደምታገኛቸው ሴቶችን እንዴት እንደምታቀበሉ ምናምን ንገረኝ ኦኬ አብረን መስራት ትፈልጋለህ ገንዘብ አይደል እንዴ ማንንም ሰው እኮ የተሻለ ገንዘብ ለማግኘት ነው እንደዛ ከሆነማ አሰራሩ እንዴት እንደሆነ ልነግርህ እችላለሁ እኮ ንገረኝ አንደኛ እኔ አስተማሪ ነኝ ትምህርት ቤቶች ውስጥ እሺ ተማሪዎችን አገኛለሁ ከተማ ውስጥ ደግሞ ጓደኛዬ ስላለ የሀብታም ልጆችን ደግሞ ሲተዋወቃል ስለዚህ መኪናም ስላለው እሱ ስለዚህ እየተነጋገረ ለባለ ሀብት እናቀርባለን ኑሮዬ እንደምታየው እንደዚህ ድልቅቅ ያለ ኑሮ ነው የምኖረው ታዲያ እኔ መሰለ ኑሮ ማን ይጣላል እኔስ ቢሆን ለምን እጣላለሁ በየሰፈሩ ምን አንከራተተኝ ስለዚህ አብረን መስራት ከፈለክ በአንተ በኩል አንተ የምታውቃቸው ባለ ሀብቶች ካሉ ከኛ ጋር ኮንታክት ማድረግ ብቻ ነው የሚጠበቀው ተማሪዎች እንዴት ነው የምታጠምዱት ተማሪዎችን እኔ በኔ በኩል ውጤታቸውን በማበላሸት ቤት ይመጣሉ ውጤት ተበላሻለ ቤት ይመጣሉ ከዛ እናደነዝዛቸዋለን በቤት ይመጣሉ ከዛ አንዳንድ እጾች አሉ በጣም ኢሌጋል ይሆኑ እዝም ተናገዳላችሁ ማለት ነው እዝም እንሰራለን እና ታዲያ የሚገርም ቢዝነስ ውስጥ ነው ያለው በደንብ እስቲ ማንቴ ስለ እጹም እስቲ ተጨምረ ነገር አጹ እንዴት መሰለ ብዙ አይነት አጠቃቀምና አወሳሰድ አለው እና እሱ እንግዲህ በደንብ ከኛ ጋር በደንብ ፓርትነር ስትሆን እሱ ነገር በደንብ እናሳያለን አሁን እኮ ስራውን አውቄ ሙሉ መረጃ ኖሮኝ ነው መግባት የምፈልገው ቤት እናመጣቸዋለን ስለዚህ በጨዋታ መሃል ያለጽ እንደ ኬሚካል ነገር ነው የሚረጫለው በብዙ አይነት ነው ያለው የሚረጭም አለ ቤቱ የሚረጭም አለ እናንተ ተጠቀሙታላችሁ ከሆነ ሰዓት በኋላ ራሳቸውን አያውቁም ምን እያደረጉ እንደሆነ ራሳቸውን አያውቁም አሁን እኔ ወደ ስራው እንድገባ ከፈለክ ሙሉ መረጃውን እንድትሰጠኝ ነው አሁን እኮ ኦሬዲ ተስማማን ፓርትነር ነው በደንብ ነው የምሰራው ስለዚህ ነገር አብረን ከሰራንማ አሰራሩን እናሳያለሁ ሌላም ጊዜ እንገናኛለን አሁን ነገር አብረን ምን ሰራኔ ምን ካሜራ ይዤ ምን ወንጀለኛ ጋር ምን አራራጠኝ እውነትን ነው ይሻላል ራሱ አስተማሪ በሚል ሽፋን ብዙ ስራዎችን ነው የምሰራው እንደው ተማሪ በደንብ ስለምታገኝ እንጂ ልታቆመው ደስ ይለው ነበር መምህርነቱ ምክንያቱም እኔ መምህር መሆኔ ሴቶችን ሲምፕሊ አክሰስ ማድረግ ስለሚችል ማግኘት ይቀርልሃል በቃ ለዚህ ብዙ እንትን የለም እኛ ደግሞ እንደምታውቀው ነው ጋዜጠኛ ነኝ ብዙ ሰው ያቃለው ይቀርበኛል ምናምን ስለዚህ እኔ ጋር የማግኘቱ ነገር ብዙም አሳሳቢ አይደለም ምንም እንዳሳሰበ ባጭር ጊዜ ውስጥ ህይወት ይቀየራል ብዙ ነገሮችን እሺ ማድረግ እንችላለን አረ እኔ ደስ ይለኛል እንግዲህ ለባለሀብቶች ነው የምንሰጡት እነዚህ ባለሀብቶች ባለትዳር ምናምን አይደሉም ማለት ትዳር አላቸው እኛ ጋር ግን ኮንታክት ሲያደርጉ ቀለበታቸው ኪሳቸው ውስጥ አድርገው ምናምን ነው እሺ ምን ያህል ነው እንትን የምትሏቸው ከባለሀብቶቹ ምን ያህል ትቀበላላችሁ ለልጆች ምን ያህል ትሰጣላችሁ ወይስ በነፃ ነው እሱ እንደምን ይወሰናል መሰለህ እንደ ሴቶቹ ይወሰናል በጣም አማራጭ ነው ቆንጆ ከሆኑ ከ50,000 እስከ 100,000 ምን ተቀበሉ ለልጆቹስ ምን ያህል ለልጆቹ የሆነ ፐርሰንት 10% ምናምን 10,000 ምናምን 20,000 እንደዛ እናስብላቸዋለን እና ህይወታቸው ተቀይሯል ስለዚህ እነሱም ተጠቃሚ ናቸው እናንተም ተጠቃሚ እኛም ተጠቃሚ ነን ያን ቤቴ እንደምታዩ ነው እንግዲህ እንደዚህ አይነት ኑሮ ነው የምኖረው ጥሩ ኑሮማ እየኖርክ ነው ሰዎችኛውን ለማን ነበር ያዘጋጀህ ላንተ ወይስ ያው ነው እኔ ያው እንግዲህ አሁን ፍሬንድ ሆነን የለ እኮ ነገር ለዛ ነው በነፃነት አንዳንዶቹን እንዴት መሰለ የምንሰራው መጀመሪያ እኛ እንጠቀምና ቅድም እንዳልኩ እኛ ያልኩ ከጓደኛዬ ጋር ነው
ከዛ ደግሞ ለባለ ሀብቶች እናቀርባለን ማለት ነው። እናንተ ሞክራችሁ አሪፍ ነው። የሙከራ ስርጭትም አለ። እኔ የምለው ከጓደኛዬ ጋር ስትል አልገባኝም ማለት እሱም አንድ ሴት አንተም አንድ ሴት ለብቻ ነው ወይስ አንዱ አለ ሁለት ነው ምንድነው? እንደዚህ አይነት ነገሮችን እናረጋለን። ማለት አንዱ አለ ሁለት ወይስ ምንድነው? ድንግል ከሆነች እንደዚህ አይነት ነገሮችን እናረጋለን። እንዴት አድርጋችሁ ማለት እንዴት ሴቶቹ ስለሁለት እንዴት ይስማማሉ? ቅድም እንዳልከው ነው። ገና በሩ ጋር ስትገባ ቤቴ ስትገባ ለኛ በጣም ሰርፕራይዝ ነው የምትሆነው። ቤቱን የመምህር ደሞዝ የሆነ የሚጠብቁት ነገር አለ። ስለዚህ ገና ስትገባ ቤት ውስጥ ኬሚካል ረጭተን ምናምን ቤቱን ፋፋ አድርገን ሸብረቅረቅ አድርጋችሁ የምትጠብቁት። ስለዚህ የሚረጭ የሆነ ኬሚካል አለ። ከገባችበት ሰዓት ምን እየተደረገ እንደሆነ አታውቅም። እናንተ ተጠቃሚ ስለሆናችሁ ምንም አይል። እኛ ጋር ምንም ማለት ተጠቀምታላችሁ እናንተ። ስለዚህ አሁን በዚህ በጽው አደንዝዛችሁ ለሁለት ተላላችሁ። በትክክል ከዛ ባለ ሴቶቹ ማለት በሚነቁበት ሰዓት ላይ ብቻ ነው የሚያገኙት ወይስ ለሁለት ነው የሚያገኙት? እንደዚህ አይነት ነገሮችን በጣም ቴክኒካል ሆነን ነው የምናደርገው። የራሳችን የራይድ ሹፌር አክሰሶች አሉ። ስለዚህ እነሱ መጥተው እንዲቀበሏቸውና መጥተው እንዲያደርሳቸው ስለሚደረግ ምንም ስለዚህ በቃ በደንብ የሆነ የተደራጀ ስራ ነው ማለት ነው። የራሳችን ኮድ አለ። በጣም አሪፍ። እሺ ለባለ ሀብቶቹ ስትወስዱ እናንተ ናችሁ ወይስ በራይድ ነው የምትልኩት? ወይስ ደግሞ አንዳንዴ ሰው ፕሮግራም ምናምን ሲኖረው ምንድነው የሚያደርገው? አልጋ ምናምን ይይዝና ሆቴል ይይዝና ቦታውን ያደርጋል። ቀጥታ እዛ መሄድም ይቻላል። እሱ እንዴት ይወሰናል መሰለህ? እንደ ባለ ሀብቶቹ ለምሳሌ አንዳንዶቹ ሆቴል ይመርጣሉ። አንዳንዶች ደግሞ እንደዚህ ቆንጆ ሆነ የተሰሩ ቤቶች አሉ አይደል? እንደዛ አይነት ቤቶች እንደዚህ አፓርታማ ቪላ ምናምን ውስጥ እና ቤቱ ስትገባ በቃ በተለይ ይሄ አፓርታማ ቤቱ በቃ መኖሪያ ቤት ነው የሚመስለው። ሁሉም ነገር አለው። ኪችን አለው፣ ሶፋ አለው፣ ቲቪ አለው። በቃ መኖሪያ ቤት ነው የሚመስለው። ስለዚህ ሴቶች ሲሄዱ ቤት እንደሄዱ አይነት ነገር ነው የሚሰማቸው ፊልም የሚያደርጉት እንጂ ምንም የላቸው። ምንም እስካሁን ስራችን ላይ ምንም ችግር የፈጠረ ያጋጠመን ችግር የለም። ማለት የስራ እንዳያስቸግራችሁ እጹ በጣም እየረዳችሁ ነው ማለት ነው። በጣም ምክንያቱም አሁን የፈለገ ቢባል የገንዘብ አንዳንድ ሴቶች ሙሉ በሙሉ ነፃ ላይሆኑ ይችላሉ። ነፃነት ላይሰማቸው ይችላል። ለእነዚህ ደግሞ እንዳልከው የተሻለ መፍትሄ ማደንዘዙ ነው። ወይም ደግሞ እነዚህ እጾችን እንዲጠቀሙ ወይም በሱ ማለት ነው። ይሄን እጽ የምንጠቀምበት አንድ ምክንያት አለ። ምንድነው እሱ? መጀመሪያ አካባቢ ስራውን ስንሰራ ለስራው አዲስ ስለነበረ ምንድነው ሴቶች የመፍራት ነገር ቀጠሮችንን ያፈርሳሉ ምናምንና ኬሚካሉን ልንጠቀም የፈለግነው አንዱ ይሄ ነው። ራሳቸውን እንዲስቱ ማለት ነው። የሚያደርጉትን ነገር አሁን ለምሳሌ ከተማ ውስጥ አለው እንደዚህ የሆነ ነገር ቀብተው ነክተው የሰው ስልክ ንብረት ወርቅ ያብል ምናምን እንደሚወስዱት ማለት ነው። ይሄን ነገር እናንተ ስታደርጉ ምን ይደረግ ኦሬዲ ከተደረገ ከሆነ ሰዓት በኋላ ነው የሚያውቁት ማለት ነው። በትክክል እሺ። ማለት ለሌላ ለተማሪዎች እጾች ለወንድ ተማሪዎች ምናምን እጹን ትነግዳላችሁ? እንደዚህ አይነት ነገሮችን ሰምቻለሁ። በእርግጥ በእኛ በኩል የሚሆን ነገር የለም። እጽ ከተማ ውስጥ እንደሚዘዋወር እንደሚሰራ ምናምን እናውቃለን። አሁን እኮ እንደምትሰሩ ነግረኛል አይደል? ግን እኛ ሞር ፎከሳችን ሴቶቹ ላይ ነው። ከዛ ገንዘቡ ላይ ከባለ ሀብቱ ጋር እኛ ኑሯችንን የመቀየር ሀሳብ ነው ያለን። ገብተዋል? በጣም አሪፍ። እንግዲህ ሌላ ቀረ የምትለኝ ነገር ካለ ምናልባት ገብቼ ወደ ስራው ስገባ ደግሞ እንዳልደነጋገር። ምንም ችግር የለውም። ለአንተ እኔ ቀለል ባለ መልኩ አሳያለሁ። ግን ያው በደንብ አንደርስታንድ የምታደርገው ስራውን እየሰራ ስትሄድ ነው። ስለዚህ ስራው በጣም እንዴት ነው ትሪት ማለት ማግባባት ኔጋ የሆነ እንደነ ለአንተ ደግሞ የምንሰጥህ ሌላ እንትኖች አሉ። ለምሳሌ መጠቀም ያለብህ ነገሮች አሉ። ልክ በዶድራንት መልክ ዶድራንት ነው የሚመስለው፣ አላማው ግን ሌላ ነው። ልክ ኬሚካል ነገር ነው። ሰላም ካሉ በኋላ ወርቅፍ አድርገህ ሰላም ካልካቸው በኋላ ራሳቸውን ከዛ ሰዓት ጀምሮ አያውቁ። ስለዚህ በሽቶ መልክ ነው ማለት ነው። በሽቶ መልክ ነው የምንጠቀመው። ስለዚህ ምንም እንዳያሳስብ፣ ስራው ቀላል ነው። አብረን እንሰራለን፣ ህይወታችን ይለወጣል እላለሁ። አይማ ታገኝቶ ነው እንዴ? እና በጣም እየተጠቀማችሁ ያለው ይሄ እጹ ነው ማለት ነው። ምንም እንዳያሳስብህ ባይዘይ ቀለል ባለ መልኩ አሳያለሁ። እኛም መጀመሪያ ሰው ስላላሳየ አሁን እኛ ስላለንበት ምንም እንዳያሳስብ ልምዱ ስላላችሁ ማለት ነው። አይ ደስ ይላል። እቺ ልጅ አሁን ምን ለማድረግ አሰብክ? እቺኛዋንማ ለአንድ ባለሀብት አስቤያለሁ። እስኪ ከሰዓት ቀጠሮ አለ ነው። እንደዛ ከሆነ አስገብተን እንጠይቃለን።
ምናልባት እኛን ስታይ እንትን ላትል ትችላለች እኔ አግባባታለሁ ችግር የለውም ማለት የተናዳባለች ምናምን ኦኬ ይገባኛል ስለዚህ ደስ ይለኛል እርግጠኛ ነኝ እሺ ወንደሰን አቤት ባይ እሺ ካሜራማን እና እሷን ይዘልኝ ነው ካሜራማን ምናምን ያልኩ ከዚህ በኋላ እንደማያገባቸው ምናምን ላስረዳቸው ነው እሺ አዎ ይሄ ባለጌ ያወራ ምንም በቃ አሁን ቁጥ ነው ወደዚህ ተጋባ አይደለም እኮ እዚህ ጋር ሆኜ ካሜራማን ሊሰራጋኝ ተናገረ ሁሉም ነገር ባይሉ አዎ ነግሮኛል ግን ወንዴ በሚገርም ሁኔታ ግን በቃ የሚገርም ቢዝነስ ነው የሚሰሩት አረባክ ማለት እና አብረን እንደምንሰራው ነው ተስማምተን ተነጋግረን እኔም አብሬ ልሰራው ምን አብራችሁ ይሰራ እሱ የሚሰራውን ስራ ምንድነው እሱ ይሰራ ያው እሱ የተማሪዎችን ውጤት እያበላሽ ያመጣል እኔ ባለሀብቶችን አዘጋጃለሁ እናንተ ለነሱ እንወስዳለን ማለት ምን እናንተ ለነሱ ለባለሀብቶቹ እንወስዳለን እኛስ እዚህ ምን አንዛዛ አዎ የተሻለ ሀሳብ ነው ሁሉ ገንዘብ ካመጣ የምርህና ባይሉ አዎ ያንተ የሱን አምናለሁኝ እዚህ ቆሻሻን አይወለሽ አሁን እንድትናቂ ምናምን አልፈልግም ተረጋጊ ባክሽ አንቺም የተሻለ ነገር ታገኛለሽ ህይወትሽ እንዲቀየር እኮ የምራችሁ ነው እንደዚህ የምትሉት እኔ ይሄን ከምሰማው ብሄድ ይሻላል እኮ ቁጭ በይ የት ነው የምትሄጂው አይደለም ቁጭ በይ ፕሊስ ቁጭ በይ እኔ በእንደዚህ አይነት ነገር አልስማማም እኔ እኮ አንተን እኮ ያመጣው እኮ ያለውን ነገር አጣርተህ በቃ በሚዲያ እንደማየው ለህግ እንደምሰጠው እውነተኛ ሰው መስለኸኝ ነው እንጂ መጣሁት እንደዚህ ነገር ተባለ ብዬ አልነበረም እኔ ያመጣጥኝ ልክ ነሽ ግን ሁሉም ሰው ደግሞ የተሻለ ነገር ሲያገኝ ምን ያደርጋል መሰለ እንዳንተ አይነት ቆሻሻውን ዝም በል አሁን ተነጋግረን ምን ነገር እንዳንተ አይነት ቆሻሻውን ወስዶ ለህግ ውስጥ ይሰጣል እንደዛ ሲሉነት መስሎ ነበር ምንድነው የምታወሩት ማለት አይ ተስማምተን ተነጋግረን ሊያደርግሽ የነበረው በመጀመሪያ ዝም በላው በመጀመሪያ ደረጃ እዚህ እሱ ይጠቀምሻል ከዛ በኋላ ከሳት ነው ያልከኝ ከሳት ነው ማታ ነው ያልከኝ ማታ ላይ ደግሞ ያዘጋጀው ባለሀብት አለ ለሱ ይወስድሻል እባክሽ ተረጋጊ አሁን ቁጭ በይ ኧረ በእናታችሁ ተረጋጉ ፍራት ያዘ በእናታችሁ ተረጋጉ እኔ ብቻ እኔ ነው ግን ሌላ ስንት አይደለም አንቺ እንደማናቸው ብሎ ነው ስንት ነገር ተማኛል አልፈተቀመጥ እሺ በቃ እዚሁን ጨርሰው በቃ ደማናቸው ብሎ ነው ደህነታችን ላይ እኮ ነው የተቀመጠው ምንድነው ምን አድርጌ ሰለሰለኝ ተነስ ካንተ ጋር እዚህ ጋር ማቃጠለው ወደ ዘውጣ ወደ ግን ምን ነው ይገባኛል ትንሽ ግን ተነስ እዚህም ጨርስ ወደ ሊጋንድ የምን ባንክ ነው አይደለም እና ይኸውልህ ተመለስ ቪዲዮም እያንዳንዱ እየተቀረጸ ነበር ቀጥታው ጨርስ አልሄድም ወደ ህግ ነው ቀጥታ ኧረ በእናትህ ውጣ ሂድ ተመልካቾች የተፈጠረው ነገር እንዳያችሁት ነው በጣም አስቸጋሪ ነበር እንግዲህ ሁሌም የምናደርገው ነገር አለ እኛ እጅ የገባ ነገር ከቁጥጥራችን ውጭ ያለ በቁጥጥራችን ስር ሆኖ ወደ ህግ ቦታ ወስደናል እንግዲህ ወንዴ በዚህ አጋጣሚ የምታስተላልፈው መልእክት ካለ እሺ በኃይሉ ያው በጣም አስነዋሪ አሳፋሪ ከማህበረሰቡ የወጣ ተግባር ነው ምክንያቱም ያው መመር ማለት ለእያንዳንዱ አሁን ላለንበት ሁኔታ ወሳኝ የሚባል ነገር ትውልድ ቀራጭ ነው ፓይለትም የሚሆነው ዶክተርም የሚሆነው ሁሉም የመምህር ናቸው ስለዚህ መምህር ማለት ለአንድ ሀገር የጀርባ አጥንት ስለሆነ በተቻለ መጠን እነዚህ አይነት ድርጊት የሚሰሩ ሰዎች ልካቸውን ማስገባት ያለብን ይመስላል ለዛም ነው ይሄ ልጅ ልኩን ያስገባ ነው ስለዚህ ሁሉም ሰው መጠንቀቅ አለበት ሴቶችም ቢሆን ከማን ጋር መሄድ እንዳለባቸውና ምን ማድረግ እንዳለባቸው ተመካክረው መሄድ እንዳለባቸው ይሰማኛል ላደረከው ጀብድ እኔማ ያው ስራዬን ነው የሰራሁት በአንተም አብሮነት ስላልተለየም በጣም ነው የማመሰግነው እንግዲህ እህቴ በጣም
ትልቅ ኃላፊነት ወስደሽ ነው እዚህ ነገር ውስጥ የገባሽው። በዚህ አጋጣሚ በጣም ልናመሰግንሽ እንወዳለን። እኔም አመሰግናለሁ። ማለት ጓደኞቼንም ብዙ የትምህርት ቤቱ ተማሪዎችን ለጉዳት ስነ ልቦናቸውን ከአካላዊ አልፎ ስነ ልቦናቸውን ሲጎዳቸው ስለነበረ ይሄን ሰውዬ አጋልጣችሁ ለህግ ስላቀረባችሁ በጣም አመሰግናለሁ። ምንም ማለት እኛ ስራችን ነው የሰራነው። እሺ እንግዲህ ውድ ተመልካቾች እባካችሁ ለምን ጥሩ ነው የሚሰሩትን ሰዎች ለምን ስማቸውን እናበላሻለን? ገንዘብ ለማግኘት እኮ ብዙ አማራጮችን ጉልበታችንን እውቀታችንን አቅማችንን ተጠቅመን ከሰራን ነገ ማንለወጥበት የተሻለ ደረጃ ማንደርስበት ምክንያት የለም። በአቋራጭ ሌላ ህይወት እንኖራለን የተሻለ ህይወት እንኖራለን ብላችሁ እባካችሁ የሰው ህይወትን እያበላሻችሁ ነው። እዚህ ተግባር ውስጥ ያላችሁ ሰዎች ለመግባት ያሰባችሁ ካላችሁ ተጠንቀቁ። ምክንያቱም እኛ ከደረሰን እንግዲህ ይሄ ግለሰብ እንደደረሰው ጣፋንታ ነው የሚደርሳቸውና ካሁኑ ነው ልናስጠነቅቃችሁ እንወዳለን። እባካችሁ ሌሎች ደግሞ ወላጆች ልጆቻችሁን በጣም ተከታተሉ። ሁሉን ነገር መውጫ መግቢያን ትምህርት ቤት ያለውን ነገር ከተማሪ ጋር ከአስተማሪ ጋር ከትምህርት ቤቱ ኃላፊዎች ጋር ያለውን ነገር በደንብ ተከታተሉ። ይሄ መልእክታችን ነው። ተማሪዎች ደግሞ ለምታልፍ ቀን ብላችሁ እንደዚያን ነገር ሪስክ አትውሰዱ። ገንዘብም ያልፋል። ውጤት ደግሞ መጠየቅ ካለባችሁ ምንም ለቤተሰብ ነግራችሁ በህግ ሂዳችሁ ጠይቁ። እንደዚያን ነገር ውስጥ አትግቡ እባካችሁ። ይሄ ዛሬው መልእክቴ ነው። አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው። እባካችሁ እነዚህን ስራዎች የምንሰራው በየቤቱ የተደበቁ ችግሮች አሉ፣ በየሰፈሩ የተደበቁ ወንጀለኞች አሉ እንዲጋለጡ እናንተም ጥቆማ እንድትሰጡን ሌላ ሰው ጋር እንዲደርስ ላይክ ሼር ያደረጋችሁ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ላለው ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ